ኤክሰርሳይዝ 2.6 እንሰራለን። 2.6 በጣም ቀላል ስለሆነ ቶሎ አጥንታችሁ እንድታልፉት ብዬ ነው። ከዛ ዲኮምፖዚሽን ላይ ፎከስ እናደርጋለን። አሁን እንደዚህ ፍራክሽን የሆነ ራሽናል ኤክስፕሬሽን ሲሰጠን እንደዚህ ያለ መስራት ስለማንፈልግ እኛ በተቻለን እንደ ድሮ ሊኒየር ጥያቄ አሁን 2x + 1 = 4 ስንባል ወዲያው ኤክስ ብቻው እንዲቀርልን አንድን በሁለቱም ሳይድ ቀንሰን 2x አድርገን 4 ሲቀነስ 1 እናደርጋለን። ከዛ ኤክስ ብቻውን እንዲቀር ኦቨር2 አድርገን ኤክሳችንን እዚህ ጋር 3/2 ብለን እንደምንመልሰው በተቻለ መጠን ሊኒየር ለማድረግ ነው ማለት ነው ጥረታችን። መጀመሪያ ምንም ከማድረጋችን በፊት ኤክስ መሆን የሌለበትም ሪስትሪክት እናደርጋለን። አንደኛ ኤክሳችን ምን መሆን የለበትም ኔጌቲቭ መሆን የለበትም። ለምን አንዲፋይን እንዳይሆንብን ዲኖሚኔተሩ 0 ሆኖ፣ ሌላ ደግሞ ኤክሳችን ምን መሆን የለበትም 0 መሆን የለበትም። ይሄም 0 ከሆነ አንዲፋይን ስለሚያደርግብን፣ እዚህም ጋር 0 ቢገባ አንዲፋይን ስለሚያደርግብን ሁለቱም ቁጥሮች መሆን የለባቸውም። መጨረሻ ላይ ሶሉሽን ሆኖ እንኳን ቢመጣልንና እኛ ግን መሆን የለባቸውም ያልናቸው ከሆነ ሶሉሽን የለውም ነው የምንለው። ስለዚህ መጀመሪያ ይሄን መጻፍ መርሳት የለብንም ሁልጊዜ። ከዛ በኋላ በኤልሲኤማቸው እናበዛለን። እዚህ ጋር ኤክስ አለ፣ እዚህም ኤክስ አለ። ትልቁን እንወስዳለን 5x እንወስዳለን ማለት ነው። ልክ 1/2 እና 1/2 ስኩዌር ብንባል የምንወስደው ያ ትልቁን 4 ነው እንጂ ሁለትን አንወስድም አይደለ? ልክ እንደዛ ሁላ አሁንም ኤክስ ሁለቱም ጋር ያለበት ሲገጥመን ምናደርገው ተለቅ ያለውን ነው የምንወስደው ማለት ነው። ኤክስ እና ኤክስ ስኩዌር ቢገጥመን ኤክስ ስኩዌር ነው የምንወስደው እንደማለት ነው። ከዛ እያንዳንዱን እንግዲህ በኤልሲኤማችን ማባዛት ነው። ኤልሲኤማችን x + 2 እና 5x ነው ብለናል። ከዛ በኋላ ማን እናበዛለን? አንደኛ 3/x + 2 እናበዛዋለን በዛ ኤልሲኤም። ከዛ ማይነስ ደግሞ አድርገን 1/xንም እናበዛዋለን ደሴም በዛ ኤልሲኤም በx + 2 ታይምስ 5x ማለት ነው። ከዛ ኢኳልስ ብለን 1/5xንም እንደዛው በx + 2 ታይምስ 5x እናበዛዋለን ማለት ነው። ሁሉንም በአንድ አይነት ኤልሲኤም ነው የምናበዛው። ምንም አንቀይረውም ቁጥሩን። በቃ አንድ ኢኳሊቲን በአንድ the same thing ማባዛት ምንም ስለማይቀይረው እኛ ብቻ ቁጥሩን ማኒፕሌት እያደረግነው ነው ፍራክሽኑን ለማጥፋት። ከዛ x + 2 እዚህ ይጠፋልናል። እዚህ ጋር ደግሞ x እዚህ ጋር ይጠፋልናል። ይሄ 5x ደግሞ እዚህ ጋር ይጠፋልናል። ስለዚህ የሚኖረን እንግዲህ ኖ ፍራክሽን ነው ከዚህ በኋላ። አሁን ይሄን ስናበዛው 5 ጊዜ 3 15x ይሆናል። ሲቀነስ ብለን እዚህ ጋር ቁጥራችንን እዚህ ጋር ከምናረገው ከዚህ ከአንድ ጋር አባዝቼው -5 አድርጌ እዚህ ጋር x + 2 ማድረግ እችላለሁ። ቁጥሬን 1 እና 5ን አባዝቼ ከዛ እዛ ጋር ደግሞ x + 2 ብቻ ቀረልኝ ማለት ነው። አሁን ሊኒየር አደረግነው። በቃ ልክ ሊኒየር ኢኩዌሽን ስንሰራ 15x ማይነስ ብለን ይሄንን -5x ከዛ ደግሞ ይሄን ደግሞ -10 ኢኳልስ x + 2 አድርገን ግሩፕ ማድረግ ነው ኤክሶቹን ማለት ነው። ከዛ እዚህ ጋር ስናቀናንስ ከ15 ላይ 5 ስንቀንስ 10x ይመጣል። -10 ኢኳልስ x + 2 ይሆናል። x እና xን አንድ ላይ ግሩፕ ላድርግ ብዬ ይሄን x ወደዛ ወስደው 10x ላይ -x ይሆናል። xን ወደዛ እየወሰድኩት ነው። ኢኳልስ ብዬ ደግሞ ቁጥሮቹን ደግሞ ሁለት አድርጌ 10ን ደግሞ ወደዛ ወስደው ላለው +10 ማለት ነው። ከዛ በኋላ ከኢኳል ሳይን ስንወስድ +10 ማድረገው ለምንድን ነው? ሁለቱም ሳይድ +10 እያደረግን ነው ማለት ነው። በዚህም ሳይድ +10 በዚህም ሳይድ +10 ስናደርግ +10 እና -10 ይጣፋና እዚህ ጋር +10 ይቀራልና ኮንሴፕቱ ያ ነው። እኔ ግን ያው ሙቭ ሳደርገው እያልኩ ነው በተለምዶ ስናገር ማለት ነው። ከዛ በኋላ ምን እናደርጋለን? ይሄኛው 9x ይሆንልናል። ይሄን ስንሰራ 9x ኢኳልስ 12 ሆነልን። ከዛ ኦቨር 9 ስናደርግ 9 በ9 ተጣፍቶ ኤክሳችን በ3 4 አድርገን ማቃለል እንችላለን። 4/3 ነው የሚመጣው። ከዛ ግን 4/3 ብለን ወዲያው አንመልስም። እናያለን ሪስትሪክሽናችን ውስጥ ያለው ቁጥር ነው ወይ ስንል የለም አይደል? እዚህ ሪስትሪክሽናችን -2 እና 0 ነው መሆን የሌለበት እንጂ 4/3 ችግር የለበትም። ስለዚህ መልሳችን 4/3 ነው እንላለን። እና ዩኒቨርሳል ሴቱን ደግሞ ተናገሩ ስንባል እንግዲህ በቃ ይሄን ሊስት እንደማድረግ ማለት ነው። ኤክሳችን የፈለገው መሆን ይችላል፣ ግን -2 እና 0 መሆን አይችልም ብለን እንደመናገር ማለት ነው። ቢ ላይ ደግሞ ያለው ተመሳሳይ
አጠቃላይ ፍራክሽን ነው። ስለዚህ ፍራክሽናችንን ለማጥፋት ይሄን ኤክስ ለማጥፋት ምን አደርጋለሁ ማለት ነው? ሁሉንም ቦታ በኤክስ አበዛለሁ ማለት ነው። እዚህ ጋር ሌላ ኤክስ ፕላስ 2 የሚባል ቢኖር በኤክስ ታይምስ ኤክስ ፕላስ 2 ነበር ማበዛው። አሁን ግን ኤክስ ብቻ ስለሆነ ያለው ከታች ሌላ ነገር ስለሌለ ምን አደርጋለሁ ማለት ነው? ሁሉንም ሳይድ ይሄንንም እያንዳንዱ ቁጥር ይችንም ቁጥር ይሄንንም ቁጥር ይሄንንም ቁጥር በኤክስ ማብዛት ማለት ነው። እዚህም በኤክስ እዚህም በኤክስ እዚህም በኤክስ እዚህም በኤክስ ስናበዛ ይሄ ኤክስ ከዚህ ኤክስ ጋር ይጣፋልናል። ከዛ በፊት ግን መጀመሪያ ዩኒቨርሳል ሴታችንን ስንገልጽ ምን እንላለን? ኤክሳችን ዜሮ መሆን የለበትም። ለምን? ኤክሳችን ዜሮ ከሆነ ምን ይሆንብናል? አንዲፋይን ስለሚሆን ዜሮ መሆን የለበትም ብለን አንዴ ዩኒቨርሳል ሴታችንን ካስቀመጥን በኋላ ነው ማለት ነው የምንሰራው። ስለዚህ ኤክስ ማይነስ 6 እንልና ኢኳልስ ብለን እዚህም ኤክስ በኤክስ ተጣፍቷል። ኤክስ ፕላስ 4 ይቀረናል። ከዛ ደግሞ ኤክስን በአንድ ስናበዛው ደግሞ ኤክስ አለልን። ያኔ ኤክስ ማይነስ 6 ኢኳልስ ኤክስ እና ኤክስን ስንደምር እዚህ ጋር 2x ይመጣል። ፕላስ 4 አለ። ከዛ ኤክስ እና ኤክሶችን ግሩፕ እናርግ እንላለን። ቁጥሮቹንም ግሩፕ እናርግ ካልን ቁጥሩን ወደ ኋላ ወይም ኤክሱን ወደ ኋላ መውሰድ እንችላለን። ያኔ ኤክስ አርጌ 2xን ወደዚህ ማምጣት ከፈለኩኝ ከዚህ ኳልቱ በፊት ይሄን ወደዚህ መውሰድ ከፈለኩኝ -2x አርጌ ወስደዋለሁ። እዛ ጋር ደግሞ 4 ነበረኝ 6 ኔጌቲቭ 6ን ወደዛ ወስዶ ደግሞ ፖዚቲቭ 6 ይሆናል። ከዛ ሁለቱን ሳቀናንስ ኔጌቲቭ x ይመጣል። ኢኳልስ 10 መጣልኝ። ያ ማለት ኤክስ ብቻው እንዲቀርልኝ እዚህ ጋር ኦቨር ኔጌቲቭ 1 ባረግና ኔጌቲቭ 1 ባረግ በኔጌቲቭ ባበዛ ሁለቱም ሳይድ ወይም ባካፍል ምን ይመጣልኛል? ኤክስ ብቻ ይቀርልኛል። ኢኳልስ -10 ብለን መልሳችን -10 ነው እንላለን። ፈተና ላይ ከሆነና ደግሞ መስራት ደግሞ ጊዜ ካጣችሁ ደግሞ የተሰጣችሁ ምርጫዎች ቶሎ ቶሎ እየከተታችሁ ኤክሳችሁ ላይ በማቀናነስ ኮል መሆናቸውን በማየት ኤክሱንም ማግኘት ይቻላል። ሲ ደግሞ ስናይ ኤ ያለው ኤ ስኩዌር 4a ኤ ስኩዌር 4a አለ እዚህ ጋር። ስለዚህ ምን እናደርጋለን? ሁለቱም ሳይድ ኤ ስላለ ፋክተራይዝ አድርገን እናስቀምጠዋለን ለማየት እንዲመቸን። 1 ኦቨር አድርገን ኤን ጋራ ስንወስድ ኤ ፕላስ 4 ይቀረናል። እዚህ ጋር አንድ ኤ ስንወስድ እዚህ ጋር አንድ ኤ ይቀረናል። ኤን ደግሞ የጋራ ስለወጣ ነው እዚህ ጋር ቁጥሩ ብቻ ይቀራል እንደማለት ነው። ከዛ በኋላ በዛኛውም ሳይድ ደግሞ ያለው ማይነስ እናደርግና ኤ ፕላስ 3 ካረግን በኋላ የታችኛውንም ይሄንንም ደግሞ ፋክተራይዝ ስናደርግ ኤን የጋራ ስናወጣ ኤ ፕላስ 4 ይቀረናል ማለት ነው። አሁን ፍራክሽኑን ለማጥፋት የምናበዛው ኤልሲኤም በማን ከዚህ ጋር ኤ ያለ እዚህም ኤ ያለ እዚህም ኤ ያለ። ስለዚህ አንድ ኤ እንወስዳለን። ኤ ፕላስ 4 እዚህ ያለ እዚህ ያለ አንድ ኤ ፕላስ 4 እንወስዳለን። በቃ በሁለቱ ማባዛት ነው ማለት ነው። ስለዚህ እያንዳንዱን በኤ ታይምስ ኤ ፕላስ 4 ነው ማበዛው ማለት ነው። ይሄኛው በኤ ታይምስ ኤ ፕላስ 4 ሳበዛው ይሄ ይጣፋልኛል እዚህ ጋር። ይሄኛው በኤ ታይምስ ኤ ፕላስ 4 ሳበዛው ይሄም ይጣፋልኛል። ይሄኛው ግን በኤ ታይምስ ኤ ፕላስ 4 ሳበዛው ማን ይቀርልኛል? ኤ ይጣፋና ኤ ፕላስ 4 ግን እንዳለ ይሆናል ማለት ነው። ስለዚህ ምን ይመጣልኛል? በዛ ሳይድ 4 ታይምስ ኤ ፕላስ 4 አለልኝ። ከዛ ኢኳልስ እዚህኛው ጋር ኤ ፕላስ 4 እና ኤው ስለተጣፋልኝ 1 ይሆናል። ሲቀነስ አድርጌ እዛኛው ደግሞ ምን ቀረልኝ? እዚህ ቀነሱ ላይ ግን ኤ ፕላስ 3 ቀለ። እዚህ ጋር ቅንፍ ማድረግ መርሳት የለባችሁ። ማይነሱ ለሁለቱም ነው። ከዛ ብራኬቱን ለማጥፋት እዚህ ጋር 4a ፕላስ አድርጌ ይሄኛውን ደግሞ 4 ሲያበዛ 16 ይሆናል። ኢኳልስ 1 አድርገን ማይነስ ኤያችንን ኔጌቲቭ ሲያደርግብን ኤ ይሆናል። ሶስታችን ደግሞ ኔጌቲቭ ሲሆንብን ደግሞ ኔጌቲቭ 3 ይሆናል። ከዛ ኤዎቹን ግሩፕ ማድረግ ነው። 4a እና ይሄንን ኤ ወደዚህ በወስደው ከዚህ ኳልቱ በፊት ፕላስ ኤ አድርጌ ኢኳልስ አደረግና እዚህ ጋር ደግሞ 1 እና ኔጌቲቭ 3 ኔጌቲቭ 2 ይመጣሉ። ይሄን 16 ደግሞ ወደዛ በወስደው ከዚህ ኳልቱ በኋላ አለና ኔጌቲቭ 16 ይሆናል ማለት ነው። ያኔ ግሩፕ እያረኩኝ ነው ኤ እና ቁጥሮቹን 5a ይመጣልኛል። እዚህ ጋር 16 እና 2 ደግሞ 18 ይመጣል ኔጌቲቭ። ከዛ ኦቨር 5 ማድረግ ነው ማለት ነው። ስለዚህ ኤያችን ኔጌቲቭ 18 ኦቨር 5 ነው። ቁጥር ግን ልሳሳት ስለሚችል እናንተ ደግሞ በደንብ አድርጋችሁ ታይሉኛላችሁ። ግን አሁን ሪቫይዝ ለማድረግ ያህል የጋራቸው ኤ ታይምስ ኤ
a ታይምስ a + 4ን የጋራ ወሰድን። ከዛ በa ታይምስ a + 4 ሁሉንም አበዛን። ይሄንንም ስናበዛ የነዚህ a ታይምስ a + 4 ጠፋልን ፍራክሽኑ። ከዚህኛው ላይ 1 ቀረልን፣ 1ን ወሰድን። እዚህ ላይ ግን ማይነስ ብለን ግን a + 3 አንድ ላይ ስለሆነ በቅንፍ አድርገን a + 3 ያስቀመጥን። እዚህ ደግሞ በa ታይምስ a + 4 ስናበዛው a እና a ይጠፋልንና a + 4 እና 4 ይቀርልናል። ስለዚህ a + 4 እና 4ን አብዝተን እዚህ ጋር 4a + 16 ያደረግነው ለዛ ነው። ከዛ እዚህ ጋር 1 አለ ሲቀነስ አድርገን ይሄ ማይነስ ኤን ሲያበዛ ማይነስ a ይሆናል። ይሄ ደግሞ 3ን ሲያበዛ ማይነስ 3 ይሆናል። ያኔ ቁጥርና ኤው መሰብሰብ ነው ማለት ነው። በቃ 4a እዚህ ጋር አለ፣ እዚህ ጋር ማይነስ a አለ። ወደዚህ ከኢዝ ኢኳል ቱ በፊት ወስጄ ፖዚቲቭ a አርጌ ማለት ነው ፕላስ a እንደማድረግ ነው። ሁለቱም ሳይድ በፖዚቲቭ a ብንደምር ፖዚቲቭ a እዚህ ጋር ኔጌቲቭ a ያጠፋልንና ፖዚቲቭ a ስለሚቀረን ነው። እኔ ግን እንደዛ አልልም። በተለምዶ በቃ ይሄን a ወደዛ ወስደው እያልኩ ነው ብዙ ጊዜ ስሰራ። ስለዚህ ይሄን a ወደዛ ወስደው ፖዚቲቭ a አርጌ ወሰድኩት ብዬ ነው ማስበው። ኮንሴፕቱ ግን ቅድም እንደነገርኳችሁ ነው። ከዛ ኢኳል ስንልና እዚህ ጋር 1 አለ፣ ኔጌቲቭ 3 አለ። ሁለቱን ስናደማምር ኔጌቲቭ 2 ይመጣል። ከዛ ይሄ ደግሞ ፖዚቲቭ 16 አለ። 16 ደግሞ ከኢኳልስ በኋላ ወስደው -16 አድርገን እዚህ ጋር -16 ይሆንልናል። ከዛ ሁለቱን ስንደምር 5a እዚህ ጋር ደግሞ -18 ከዛ ኦቨር 5 አድርገን መልሳችን -18/5 ሆነ። መጀመሪያ ግን ስቴት ማድረግ ያለብኝ ዩኒቨርሳል ሴቱን ስቴት ማድረግ እዚህ ጋር ረስቻለሁ። መሆን ያለበት ምንድነው? ኤያችን መሆን የሌለበት አንደኛ 0 መሆን የለበትም፣ ሁለተኛ -4 መሆን የለበትም አይደለ? -4ም ከሆነ 0ም ከሆነ ትክክል ስለማይሆን መልሳችን ከሁለቱ ውጪ ነው መሆን ያለበት። አጋጣሚ መልሳችን ደግሞ ከሁለቱ ውጪ ስለሆነ ይሄ መልስ ነው ብለን እናስቀምጠዋለን። አንዳንድ ጊዜ ተማሪዎች በጣም ፈጥኛለሽ እያላችሁ ለምትጠይቁኝ ተማሪዎች ደግሞ በጣም ይቅርታ። እንግዲህ አሁን ትዝ አለኝና ያ ኮሜንታችሁ ቀስ አድርጌ ደግሞ እስቲ ከዚህ በኋላ ደግሞ ያለውን ደግሞ በደንብ ሪቫይዝ ላድርግላችሁ። አሁን ስቴፖቻችን ተመሳሳይ ናቸው አይደል? ኤንም ስንሰራ ቢንም ስንሰራ ሲንም ስንሰራ ካያችሁት መጀመሪያ የምናደርገው ዲኖሚኔተራችንን ፋክተራይዝ እናደርጋለን። ይሄ ኦልሬዲ ፋክተራይዝ ስለሆነ ምንም የምንቀይረው ነገር የለም። እነዚህ ምንም አናስተካክላቸውም። እዚህም ጋር ምንም እናስተካክለው የለም፣ እዚህም ጋር የምናስተካክለው የለም። ይሄ የሚስተካከል የለውም፣ ይሄ የሚስተካከል የለውም። እዚህ ጋር ስንመጣ ግን a ስኩዌር b ስኩዌር ስለሆነ a + b a - b አድርገን x + 5 x - 5 አድርገን እናስቀምጠዋለን። 0 የሚያመጣውን ቫልዩ ለማወቅ እንዲረዳን። እዚህ ጋር ደግሞ ቅድም እንዳደረግነው a ጋር ወሰድንና a + 4 አድርገን ከታች ያለውን ፋክተራይዝ አድርገን ጨረስን። ይሄንንም እንደዛው አደረግን። አንዴ ፋክተራይዝ አድርገን ካስተካከልና ካስቀመጥን በኋላ ወዲያውኑ 0 ሊያደርጉት የሚችሉትን ቫልዩዎች ኤክስክሉድ እናደርጋለን። እዚህ ጋር -2 ነበር ኤክስክሉድ ያደረግነው፣ 0ንም ኤክስክሉድ አደረግን። ከማጣፋታችን በፊት ነው መጀመሪያ ነው የምናደርገው። ከዛ እዚህ ጋር ደግሞ 0 ብቻ ነው መሆን የሌለበት፣ ሌላ የፈለገውን ቁጥር መሆን ይችላል። ይሄኛውንም ፋክተራይዝ ስናደርግ ኤያችን 0 መሆን የለበትም ብለናል። እዚህም ጋር ደግሞ -4 መሆን የለበትም ብለን ኤክስክሉድ ካደረግን በኋላ ከዛ በኤልሲኤማችን እያንዳንዱን ይሄንንም እዚህ ጋር ደግሞ ይሄንንም ሁሉንም እያባዛን ከታች ያሉት እንዲጣፉልን ማለት ነው። ከዛ ሬጉላር የሆነ ወደ ጎን የሚሰራ ሊኒየር ወይም ኳድራቲክ ኢኩዌሽን እንዲሆንልን ለዛ ነው የምናደርገው። ስለዚህ ስቴፖቻችን ኦልሞስት ተመሳሳይ ነው እና አሁንም ስሰራ እንደው ማድረገው መጀመሪያ ላይ በቃ ይሄን ጥያቄ እንደዚህ ሳየው ኦኬ ላለው ፋክተራይዜሽን ኦኬ ተቀምጦልኛል ኦልሬዲ ፋክተራይዝ ሆኖ ያ ማለት በጣም ቀላል ነው ማለት ነው አይደል? ከዛ ምን አደርጋለሁ? መጀመሪያ ኤክስክሉድ ላድርግ ኤክሴ በኋላ ድንገት እንኳን 4 ቢመጣ 4 መሆን የለበትም። ለምን? እዚህ ጋር 4 ስከት 0 ስለሚሆን። ሌላ ደግሞ ኤክሴ -1 መሆን የለበትም። -1ም ስከት እዚህ ጋር ይሄን 0 ያደርግብኛል ብዬ ኤክስክሉድ አደርጋለሁ። ከዩኒቨርሳል ሴት የምንለው ይሄንን ነው ማለት ነው። ዩኒቨርሳል ሴት ተብሎ ሲቀመጥልን ሁሉንም ሪል ነምበር መሆን ይችላል። ማሆን የማይችለው ግን እነዚህ ነው ማለት ነው። በቃ እነዚህን 0 ሊያደርግ የሚችለውን ኤክስክሉድ አደርጋለሁ። በኋላ ሰርቼ መልሴ ከነዚህ ውስጥ አንዱ ከመጣ ያን መልስ አድርጌ አልወስደውም። ለምን? ከጅማሬው እነዚህን መሆን የለበትም ብለናል አይደል? ከዛ አሁን ምን አደርጋለሁ? ይሄንን አሁን እንደዚህ ፍራክሽን እያለ ከምሰራ እንዴት አድርጌ ይሄንንም
ይሄንንም አጥፍቼ ወደ ጎን ብቻ ከላይ ያሉት ብቻ እንዲቀርልኝ ምን ላድርገው ስንል በኤልሲኤማቸው ማባዛት። ኤልሲኤም እያልን እንዳንምታታ አሁን ኤልሲኤም ስንል ለምሳሌ 1/3 እና 1/4 ኤልሲኤም አውጡ ብንባል ምናደርገው 3 እና 4ን አባዝተን 12 ነበር የምናደርገው። ለምንድን ነው ይሄን 3 9 እያላችሁ ስትሄዱ 12 ጋር ትደርሳላችሁ። 4ን ደግሞ 4 8 እያላችሁ ስትሄዱ የሚቀጥለው 12 ነው። ስለዚህ የጋራ የምታገኙት the least ማለት ነው። the least common multiple 12 ነው። አሁን እየቀጠልኩ እዚህ ጋር 16 እያልኩ በቀጥል ሌላ ሊኖር ይችላል። ወደዚህም በቀጥል ሌላ ሊኖር ይችላል ኮመን ማለት ነው። እኛ የምንወስደው ግን the least የሆነችዋን ነው ማለት ነው። የመጀመሪያዋን the smallest one ኮመን የሆነችዋን ነምበር እንደመውሰድ ነው። አሁንም እዚህ ጋር ኤልሲኤም ስንወስድ በዚህ መካከል ያሉት ኤልሲኤም ማለት የሶስቱ ፕሮዳክት ማለት ነው። የዚህና የዚህ ፕሮዳክት ነው። ልክ እዚህ 3 እና 4ን አባዝተን 12 ብለን እንደምናስቀምጠው እዚህም የዚህም ፕሮዳክት ኤልሲኤም አድርገን እንወስዳለን። ያኔ ምን እናደርጋለን ማለት ነው? ያንዳንዱን ነገር ነው የምናባዛው። ከዛ እዚህ ጋር ስንመጣ 2x-4 ነበረው በምን አበዛዋለሁ? በኤልሲኤም። ኤልሲኤም ግን ማን ነው? የሶስቱ ፕሮዳክት x-4 x+1 x-1 አርጌ ሳበዛው ይሄን ያጠፋልኛል። በቃ ስለዚህ የመጀመሪያው ይሄ ፍራክሽንነቱን አጠፋሁት ማለት ነው። ፍራክሽን አይሆንም ከዚህ በኋላ። ስለዚህ ምን አደርጋለሁ? 2 ታይምስ አርጌ x+1 ታይምስ x-1 ይሆናል ማለት ነው። በቃ ከሶስቱ ውስጥ ያቺ አብሮ ያለችዋን እናጠፋትና ቀሪዎቹ ናቸው ከላይ የሚሆኑት ማለት ነው። የዚህና የዚህ ሁለቱ ናቸው ከላይ የሚሆኑልን። ለዚህ ደግሞ ለሶስት ደግሞ በተመሳሳይ መልኩ ስናበዛ ይሄ 3/x+1ን በዚህ ብዜት ስናበዛው x+1 ይጣፋና ይሄና ይሄ ይቀሩልናል ማለት። ስለዚህ ለሶስታችንም ደግሞ 3 ይሆንና ማን ይቀርልናል? +1ን አጣፍተ ነው x-4 እና x-1 ሆነ ማለት ነው። ልክ እዚህ ጋር x-4 እንደጠፋልን አሁን ደግሞ ከሶስት ውስጥ የሚጠፋው x+1 ነው ለዚህኛው። ከዛ ይሄ ፍራክሽኑ ሲጠፋ ይሄና ይሄ ፕሮዳክት ይቀሩናል። እነሱን ከላይ እናደርጋለን። ከዛ እዚህ ጋር ኢኳልስ ብለን ደግሞ የ6/x-1ንም ሁሉንም ነው የምናበዛው። ከኢኳል በፊትም ከኢኳል በኋላም አንድ አይነት ቁጥር ነው የምናባዛው። ከዛ ምን ይሆንልናል? እሱኛው ደግሞ 6/x-1 የነበረውን የምናበዛው በx-4 በx-1 በx+1 በነዛ ኤልሲኤም ስናበዛ x-1 ይጣፋልንና ማን ይቀረናል ማለት ነው? ቀሪዎቹ x-4 እና x+1 ይቀሩናል። ለ6 የሚቀርልን ከላይ ማን ነው? x-4 እና x+1 ነው የሚቀርልን ማለት ነው ለ6። ሌላው ከታች ያለው x-1 አጣፍተናል። አሁን በቃ አላማችን ይሄን ለማድረግ ነው። ፍራክሽን ሳይሆን ሬጉላር የሆነ እንደዚህ ወደ ጎን ልንሰራው የምንችለው አይነት ኢኩዌሽን እንዲሆን ነው ማለት ነው። በቃ አንዳንድ ጊዜ ፐርፐዙን እያወቃችሁ ምን እያደረጋችሁ እንደሆነ ስታውቁ ኢቭን እንኳን ቢከብዳችሁ ይሄ መስራት እንኳን ቢያስቸግራችሁ እንደዚህ ብዙ ከምሰራ ብላችሁ ቁጥሩ እንኳን በመተካት እኩል የሚያመጣውን የኤክስ ቫልዩ ከምርጫ ላይ መምረጥ ትችላላችሁ። ግን እሱ ራሱ በጣም ጊዜ ስለሚፈጅ ራሳችሁ ካልኩሌት ብታደርጉ ስለሚሻል ከዛ በቃ ማባዛት ነው። አሁን እዚህ ጋር ይሄ እንደምታዩት የሆነ a + b a - b አይነት ሆነ አይደለ? የሆነ a² - b² አይነት ከሆነ a + b a - b ማድረግ እንችላለን ብለን ሁሌ የምንሰራበት ፋክተራይዜሽን አለ አይደል? ስለዚህ ይሄንን እኛ ቀጥታ ከምናባዛ በማባዛት ሜተድ እንጠቀም ብላችሁ ማባዛት ትችላላችሁ። ግን ባጭሩ a + b a - b ከሆነ ይሄንን ስኩዌር ማድረግ ስለሆነ x² ማይነስ አድርገን አንድ ማድረግ ነው ብለን ባጭሩ መስራት እንችላለን። ወይም ደግሞ አንዳንድ ሰው a + b a - b a² - b² የሚለው ካልታያችሁ ድንገት እንደው ላይ ካላስተዋላችሁት ወዲያውም ታረጋላችሁ። በሬጉላር መልቲፕሊኬሽን ኤክስን በኤክስ ታበዛላችሁ x²፣ ኤክስን በኔጌቲቭ 1 ታበዛላችሁ ኔጌቲቭ ኤክስ፣ አንድን በኤክስ ታበዛላችሁ ፖዚቲቭ ኤክስ፣ አንድን በኔጌቲቭ 1 ታበዛላችሁ ኔጌቲቭ 1። ከዛ ይሄን ይጣፋል። ከዛ የሚቀራችሁ x² - 1። ለዛ ነው እና ብዙ ጊዜ ከመስራታችሁ የተነሳ እንደዚህ አትሰሩም ማለት ነው። ወዲያውኑ በቃ a + b a - b ሲገጥመኝ
ኤ ስኩዌር ቢ ስኩዌር አድርጌ እንደዚህ ማስቀመጥ እችላለሁ ብላችሁ በዚህ መስራት ትችላላችሁ። ከዛ እዚህ ጋር ስንመጣ ማይነስ እናረግና 3 እናረግና ይሄ ደግሞ ኳድራቲክ ፋክተራይዜሽን ካስታወሳችሁ ሲባዙ ሲደመሩ እያለን የምንሰራቸው ኤክስ ስኩዌር ከዛ የሆነ ቁጥር እዚህ ጋር ኤክስ ከዛ ሲደመር አድርገን የሆነ ቁጥር እዚህ ጋር ደግሞ ቢ የሚባል ቁጥር ቢኖረን ስንሰራ ካስታወሳችሁ ሲባዙ ይሄንን ሲደመሩ ይሄንን እያልን ነበር አይደል ፋክተራይዝ ስናደርግ። ስለዚህ ሲባዙ እዚህ ጋር ያለውን ቁጥር ነበር የምንፈልገው አይደል። ስለዚህ እነዚህ ሁለት ቁጥሮች ሁለቱ ተባዝተው ያለው ቫልዩ ነው እዚህ ጋር ማለት ነው ኳድራቲኩ። ስለዚህ ኔጌቲቭ 1 በኔጌቲቭ 4 ብታበዙት ፖዚቲቭ 4 ይመጣል። እዚህ ጋር ደግሞ ያለችዋን ደግሞ ከኤክስ በፊት ያለውን ደግሞ ለማወቅ ከፈለኩኝ ደግሞ ኮኤፊሺየንቱን ሲደመሩ እያልን ነበር እዚህ ጋር የምንሰራው አይደል። ስለዚህ ይሄም ኔጌቲቭ 4 እና ኔጌቲቭ 1 ሲደመሩ ኔጌቲቭ 5 ኤክስ ነው የሚሆነው። ከዛ ኤክስ ስኩዌር ነው ማለት ነው። አሁን እንደዚህ አድርጌ ከፋክተራይዜሽን ወደ ኳድራቲክ መቀየር እችላለሁ። ኳድራቲኩ እያለ ብንሰራ እንዴት ነበር የምንሰራው? ሲባዙ 4 ሲደመሩ ኔጌቲቭ 5 እንልና ፋክተራይዝ ስናረገው ሲባዙ 4 ሲደመሩ ኔጌቲቭ 5 የሚሰጡ ማን ነው እንላለን። አንድ ጊዜ 4 እንልና ስናባዛቸው 4 ናቸው ስንደምራቸው ኔጌቲቭ እንዲሆኑ ኔጌቲቭ እናረግና እናስቀምጠው ኤክስ እንልና -1 ሌላኛው ደግሞ ኤክስ እንልና -4 ብለን እንዲህ ነበር የምናስቀምጠው። ልክ እዚህ ጋር እንደተቀመጠልን ነበር የምናስቀምጠው። ከዚህ ወደ ኳድራቲክ ደግሞ ስንቀይረው ሲባዙ ያለውን የቁጥሮቹን ብዜት እዚህ ጋር ስንደምራቸው ደግሞ ያለው ቁጥሮቹን ደግሞ ቫልዩ ደግሞ እዚህ ጋር ከኤክስ በፊት አድርገን እንደዚህ ማስቀመጥ እንችላለን። አሁንም ደግሞ አልመጣልኝም ይሄን ይሄ ሲባዙ ወደዚህ ኮንቨርት ማድረጉን አልችለውም ያለ ሰው ደግሞ ቀጥታ በኖርማል መልቲፕሊኬሽን በፖሊኖሚያል መልቲፕሊኬሽን x minus 4 times x minus 1 ታረጉና xን በx ስታበዙ x ስኩዌር xን በኔጌቲቭ 1 ስታበዙ ኔጌቲቭ x ኔጌቲቭ 4ን በx ስታበዙ ኔጌቲቭ 4x ኔጌቲቭ 4ን በኔጌቲቭ 1 ስታበዙ ፖዚቲቭ 4 ይመጣል። ከዛ ስትሰሯቸው ዞሮ x ስኩዌር ማይነስ 5x ፕላስ 4 ሆኖ ዞሮ ተመሳሳይ መልስ ነው የምታመጡት። ከዛ እዚህ ጋር ኢኳል ስንልና 6 ታይምስ ስንልና ይሄኛውን ፋክተራይዜሽን ካያችሁት ምንድነው ሲባዙ የሁለቱ ፕሮዳክት እንደማለት ነው። ኔጌቲቭ 4 ሲደመሩ ደግሞ ኔጌቲቭ 4 እና 1ን ስደምር 3 ነው አይደል የሚመጣው ኔጌቲቭ 3 ነው የሚመጣው። ስለዚህ ኔጌቲቭ 3x እንደማለት ነው። ከዛ ኤክስ ስኩዌር አድርጌ ኳድራቲክ አድርጌ ወደ ኋላ መመለስ እችላለሁ። በቃ ይሄን ኳድራቲክ ማለት ሲባዙ ኔጌቲቭ 4 ሲደመሩ ኔጌቲቭ 3 እያለን ወደዚህ ፋክተራይዝ የቀየር ነው ማለት ነው። ሲባዙ ኔጌቲቭ 4 ሲደመሩ ኔጌቲቭ 3 ስንባል 4 የሚሰጠን አንድ ጊዜ 4 ነው እንልና ስንደምረው ኔጌቲቭ 3 እንዲሆን እቺን ኔጌቲቭ ባረጋት እንልና አንድ ሲባዛ በኔጌቲቭ 4 ኔጌቲቭ 4 አንድ ሲደመር ኔጌቲቭ 4 ኔጌቲቭ 3 ይሰጠንና ስናስቀምጠው ኤክስ ብለን አንደኛው ቁጥራችን +1 ከዛ ኤክስ ብለን ሁለተኛው ኔጌቲቭ 4 ብለን የምናስቀምጠው ይሄ የፋክተራይዜሽን እኛ የምንሰራበት የነበረውን ወደ ኳድራቲክ ለመገልበጥ ደግሞ the same thing ስናበዛቸው ሁለቱን ቁጥሮች ይሄንን የሚሰጠን ኔጌቲቭ 4 ስንደምራቸው ደግሞ ሁለቱን ኔጌቲቭ 3 አድርገን ወደ ኳድራቲክ መመለስ እንችላለን። አሁንም እንዳልደጋግምባችሁ እንጂ ይሄም ያልመጣለት ሰው ይሄና ሁለቱን ወደዚህ መገልበጥ ያልመጣለት ሰው ልክ እንደቀድሙ በሬጉላር መልቲፕሊኬሽን በፖሊኖሚያል መልቲፕሊኬሽን እንደዚህ ያደርጋችሁ x+1 ታባዛላችሁ። xን በx ስታበዙ x ስኩዌር xን በ1 ስታበዙት ፖዚቲቭ x ኔጌቲቭ 4ን በx ስታበዙ ኔጌቲቭ 4x ኔጌቲቭ 4ን በ1 ስታበዙ ኔጌቲቭ 4 ይመጣላችሁና ዞሮ ኤክስ ስኩዌር ከዛ ኤክስ እና 1x እንደማለት ነው። 1x እና ኔጌቲቭ 4x ኔጌቲቭ 3x ከዛ ሲቀነስ 4 አድርጋችሁ ዞሮ የምታመጡት ተመሳሳይ ኤክስ ስኩዌር ማይነስ 3x ማይነስ 4 ነበር ማለት ነው። ስለዚህ እንደዚህ ፋክተራይዝ ተደርጎ ወደ ኋላ መገልበጥም ቀላል ነው፣ ቀጥታ ማባዛትም በተመሳሳይ መልኩ ቀላል ነው። ስለዚህ እናንተ የፈለጋችሁትን መርጣችሁ ወደ ኳድራቲክ መቀየር ትችላላችሁ። ስለዚህ እዚህ ጋር ፕላስ ማይነስ ከምል ኤክስ ስኩዌር ማይነስ 3x ማለት ይችላል። አሁን በቃ ቁጥር ላለመሳሳት ቀስ እያልን መስራት ነው። በቃ ከዚህ በኋላ እንግዲህ የቁጥር ጨዋታ ነው ማለት ነው። 2x ስኩዌር ከዛ ደግሞ ይሄን ስናበዛ ማይነስ 2
ከዛ ይሄ ደግሞ 3 ደግሞ እያንዳንዱን ሲያበዛ -3x ስኩዌር ከዛ ፕላስ 15x ይሄን ወደዚህ እያበዛው ነው ማለት ነው። ከዛ ደግሞ ያኛው -3 እና 4 ደግሞ -12 አድርገን እናስቀምጣለን። እዚህ ደግሞ ስናበዛ 6x ስኩዌር 6 ነው 6x ስኩዌር ይሆናል። ሲቀነስ አድርገን ይሄን ደግሞ ስናበዛ ደግሞ 18 -18x ይሄን ደግሞ ሲያበዛ -24 ይሆናል። ስለዚህ ምን አደርጋለሁ 2x ስኩዌር አለ ይሄን ከዛ -3x ስኩዌር አለ ከዛ 6ን ወደዚህ አምጥቼ 6x ስኩዌር አደርገዋለሁ። ጨረስኩኝ። ከዛ እዚህ ጋር ደግሞ 15 አለኝ 15x ለ15x ደግሞ ይሄኛውን 8 ደግሞ ወደዛ ወስድለት +18x ከዛ ይሄ ደግሞ -2 እና -12 ደግሞ -14 ሆነ። ከዛ ደግሞ -24 ደግሞ ወደዛ ሲሄድ +24 0 አድርገን በቃ ሁሉንም በአንድ ሳይድ አድርገን =0 አደረግ ነው ማለት እዚህ ጋር ያሉትን በሙሉ ወደዛ ወሰድናል። ይሄን 6x ስኩዌር ወደዛ ስንወስደው -6x ስኩዌር -18x ወደዛ ስወስደው +18x -24 ወደዛ ስወስደው +24 ሆኖ በቃ ሁሉ ነገር እዚህ ጋር 0 ሆነ ማለት ነው። ጨርሼ ስለወሰድኳቸው ከዛ በኋላ አሁን ግሩፕ ማድረግ ነው። ይሄ 2 አለ ኔጌቲቮቹ ደግሞ -3 እና -6 -9 አይደለ -9 እና +2 ደግሞ ሲደመር ስንት ይመጣል? -7 አይደል? ስለዚህ -7x ስኩዌር ሆነልኝ። ከዛ ደግሞ ይሄ ደግሞ 15 እና 18 ሲደመር ደግሞ +33x ከዛ ደግሞ -24 እና +24ን ስንደምር ደግሞ ስንት ይመጣልናል? +10 ሆነ =0 እንላለን። አሁን በቃ የምናውቀው ኳድራቲክ ኢኩዌሽን ሆነ። የምንፈልገው ምንድነው? ሲባዙ -7 ታይምስ 10 which is ሲባዙ -7 የሚሰጠን ሲደመሩ ደግሞ እቺኛውን ቁጥር የሚሰጠን 33 የሚሰጠንን ቁጥር እንፈልጋለን። ያኔ 70 ማለት እኮ በ2 ብንሄድ 35 ነው። 35 ደግሞ 7 ጊዜ 5 ነው ልልና የትኞቹን ቁጥር ባረግ ነው ስደምረው 33 ላረገው የሚችለው ስለ 2 እና 35 ሳበዛ 70 ማድረግ ይችላል። አንዱን ኔጌቲቭ አድርጌ -7 ማድረግ ይችላል። ስደምራቸው ደግሞ 33 እንዲሆን ፖዚቲቭ እንዲሆንልኝ እቺ ትንሿን ቁጥር ኔጌቲቭ ባረጋትልና -2 እና 35ን በወሰድ ሳበዛቸው -7 ይመጣሉ። ስደምራቸው ደግሞ 33 ይመጣሉልና እኔ ፋክተራይዜሽን ስለሚቀለኝ እንጂ እናንተ ኳድራቲክ ፎርሙላ ላይ a ላይ -7ን b ላይ 33ን c ላይ 10ን ተክታችሁ -b +or- የሚለውን እዚህ ፎርሙላ ላይ b² -4ac ኦቨር 2a የሚለውን የኳድራቲክ ፎርሙላ ተጠቅማችሁ ቁጥሮችን 0 ሊያደርጉት የሚችሉትን ቁጥሮች ማግኘት ትችላላችሁ። እኔ ግን ፋክተራይዜሽን በዚህው አጋጣሚ ላሳያችሁ ብዬ ነው። ከዛ 33 ምን አደርገዋለሁ? እኔ 2 ባገኘዋቸው በዛ ቁጥሮች አንደኛው -2 ነው፣ አንደኛው 35 ነው። ስለዚህ ምን አደርገዋለሁ? 33ን ስጽፈው ይሄንን 7 ስለሆነ 7 እና 35ን ግሩፕ ማድረግ ስለምችል 35ን አስቀድምና 35x ላይ እኮ 2x ሲቀነስ ነው 33 ማለት ብዬ 33ን በሌላ አጻጻፍ ጽፈዋለሁ። ከዛ ይሄኛው እንደነበረ -7x ስኩዌር ይሆናል ሲደመር እንዳለ ነው። ይሄም 10 እንደነበረ ይሆናል። ከዛ ፋክተራይዜሽን ግሩፕ ማድረግ ነው አይደል? ይሄ እንደዚህ ግሩፕ እናደርጋለን። እዚህ ጋር የጋራ በ7 እና በ35 መካከል 7 እና xን መውሰድ ይችላሉ። እዚህም x አለ፣ እዚህም x አለ። ስለዚህ 7xን በወስድ እላለሁ። 7xን በወስድ ምን ማድረግ ይችላል? እዚህ ጋር ማን ይቀረኛል? -x ከምል -7xን በወስድልና ይሄኛው እዚህ ጋር x ይቀረኛል ማለት ነው። ሳበዛው -7x እና xን ሳበዛ -7x ስኩዌር ስለሚሰጠኝ ማለት ነው። ኔጌቲቭን ሳልከት ዝም ብዬ ፖዚቲቭን በወስድ ደግሞ -x ስለሚሆን -x ከሚሆን -7x በወስድ ግን ይሄኛው x ይሆናል። ስለዚህ -7x ስኩዌር ይሆንልኛል። በዛ ሳይድ ደግሞ ማይነስ ይሆንና 35 እና xን የጋራ 7 ስለወሰድኩባቸው ስንት ይሆንልኛል? 5 ይሆንልኝና
ኤክስ ወጥቷል ኦልሬዲ ኤክስ ማይነስ 5 ይሆናል። አሁን ይሄን ባበዛው ኔጌቲቭ 7 እና ኔጌቲቭ 5 ብታበዙ ዞሮ 35 ፖዚቲቭ ኤክስ እናገኛለን ማለት። እዚህም ደግሞ የጋራ ስንወስድ ደግሞ በ2 እና በ5 መካከል 2 የጋራ መውሰድ ስለምችል 2 ማለት እችላለሁ። ነገር ግን ፖዚቲቭ 2 ከወሰድኩኝ እዚህ ጋር ኔጌቲቭ ኤክስ ስለሚቀርብኝ ኔጌቲቭ ኤክስ እንዳይቀር ከዛኛው ጋር ተመሳሳይ እንዲሆንልኝ ኔጌቲቭ 2 ነው የምወስደው ማለት ነው። ኔጌቲቭ 2 የጋራ ስወስድ እዚህ ጋር ማን ይቀረኛል? ኤክስ ይቀረኛል። አሁን ብታበዙት ኔጌቲቭ 2 ታይምስ ኤክስ ኔጌቲቭ 2 ኤክስ ይሆናል። ያኛው ደግሞ ፖዚቲቭ 10 እንዲሆንልኝ እዚህ ጋር ኔጌቲቭ 2 ስለወሰድኩኝ ኔጌቲቭ 5 ይሆናል። ብዙ ጊዜ ተመሳሳይ ነው የሚሆነው፣ ይሄና ይሄ ተመሳሳይ ነው የሚሆነው። ስለዚህ ምን ይሆንልኛል ማለት ነው? ኔጌቲቭ 2 በኤክስ ብታበዙት ኔጌቲቭ 2 ኤክስ፣ ኔጌቲቭ 2 በኔጌቲቭ 5 ብታበዙት 10። አሁን ይሄን ኔጌቲቭ እንዳደረግ ያደረገኝ እዚህ ጋር ኔጌቲቭ 5 ስለመጣ ተመሳሳይ እንዲሆንልኝ ነው እንጂ 2ን የጋራ መውሰድ ይቻል ነበር። 2 የጋራ ብትወስዱ ግን ይሄ ኔጌቲቭ ኤክስ ይሆናል። ኔጌቲቭ ኤክስ እንዲሆን ስላልፈለኩኝ ነው። አሁን እንደምታዩት ይሄና ይሄ አንድ አይነት ስለሆኑ 2 ያንጽፈም አይደል? አንድ ጊዜ ለመጻፍ ግሩፕ አድርጌ ኤክስ ማይነስ 5 አንድ ላይ አወጣዋለሁ። ያኔ በዚህ ሳይድ ምን ይቀረኛል? ማይነስ 7 ኤክስ ይቀረኛል። አንዴ በዚህ ሳይድ ደግሞ ማይነስ 2 ይቀረኛል ማለት ነው። ስለዚህ ልክ ይህንን ኢኳልስ 0 እንደመፈለግ ማለት ነው። በቃ የዚህን ኢኳል 0 መፈለግ ምንም አያስቸግረንም። አንደኛ ወይ ይሄ 0 ሲሆን ነው ወይ 0 ሲሆን ነው በሚለው በዚሮ ፕሮዳክት ሩል አንዴ ኤክስ መሆን ያለበት 5 ነው ላለው፣ አንዴ ደግሞ ይሄኛው ደግሞ 0 ከሆነ ነው ማይነስ 7x ማይነስ 2 0 ከሆነ መልሳችን 0 ስለሚሆን ኔጌቲቭ 7x እንልና መቼ ነው ኤክስ የሚሆነው ብለን ይሄን 2 ወደዛ ወስደው ፖዚቲቭ 2 ከዛ ኤክስ ብቻውን ሊቀር ኦቨር ማይነስ 7 ኦቨር ማይነስ 7 አረግና አንደኛው ደግሞ ኤክስ ማይነስ 2 ኦቨር 7 ነው ብለን ሁለቱ ቁጥሮች ናቸው እንላለን። ከዛ ቶሎ ብለን ግን ሶሉሽን ናቸው ብለን አናስቀምጥ። ከዛ ሪስትሪክት ያደረግናቸው ቁጥር ላይ አለ ወይ ስንል አንደኛው 4 መሆን የለበትም ነው ያለው፣ አንዴ ደግሞ ኔጌቲቭ 1 መሆን የለበትም ነው ያለው፣ አንዴ ፖዚቲቭ 1 ነው መሆን የሌለበት። ከነዛ ውስጥ ውጭ ስለሆነ ያገኘናቸው ቁጥሮች ሁለቱም ሶሉሽን ናቸው ብለን እናስቀምጣለን። ኢ ላይ ደግሞ የተሰጠን ቁጥር ነው። ከታች ያሉት ቁጥር ስለሆኑ ምንም አያስቸግረንም። 5 እና 7 ነው። ልክ ቅድም ኤክሶችን እንዳበዛ ነው አሁንም የምናበዛ ሁለቱንም ሳይድ በብዜታቸው በ35 ማለት ነው። ይሄንንም በ35 አበዛዋለሁ፣ ይሄንንም በ35 አበዛዋለሁ። በቃ ቁጥር ስለሆነ ምንም እናመጣው ለውጥ የለም። ያኔ ይሄ በ5 1 በ5 7 ጊዜ 5 አይደል 35 7 ይሆናል። ስለዚህ 7 ታይምስ 3x ማይነስ 2 አደረግነው። ይሄኛውን ደግሞ በ7 1 በ7 5 ይሆንልንና ይሄን ስናበዛው በ5 20x ይሆናል። በቃ በጋራቸው ቅድም እንዳደረግናቸው ኤክሶቹን አባስተን ሁሉንም ሳይድ እንዳበዛ ነው። አሁንም ሁለቱን ስናበዛ 35 ስለሚመጣ ይሄንንም በ35 ይሄንንም በ35 አበዛን። ያኔ ፍራክሽኑ ጠፋ። በ5 1 በ5 7 ይሆንና 7 ጊዜ 3x ማይነስ ይሆናል። እዚህ ጋር ደግሞ በ7 1 በ7 5 አድርገነው ስናካፍለው 5 ስለሚመጣ 5 ጊዜ 4 ይሆንልናል። 5 ጊዜ 4 20x ሆነ ማለት ነው። አሁን በቃ ሊኒየር አደረግነው። ከዚህ በኋላ መስራት አያስቸግረንም ማለት ይሄ ሊኒየር ነው። እንደዚህ ስናበዛ ስንት እናደርጋለን? 7 ጊዜ 3 21x ይሆንልናል። ከዛ ደግሞ 7 ጊዜ 2 ደግሞ 14 ይሆናል። ኔጌቲቭ ነው። ኢዝ ኢኳል ቱ 20x ይሆናል። አሁን ግሩፕ ማድረግ ነው ኤክሶቹን። እዚህ ጋር 21x አለ። ይሄን ኤክስ ወደዛ ወስደውልና ሲቀነስ 20x አድርጌ ወስደዋለሁ። ይሄ ደግሞ ማይነስ 14 ነው። ወደዛ በወስደው እሱን ደግሞ ወደ ካው ኢዝ ኢኳል ቱ በኋላ ብዬ 14 አደርጋለሁ። ሳይኑን እየቀየርኩ መሆኑን እንዳትረሱ። ይሄን 20x ወደዚህ ወስጄ ማይነስ 20x ነው። እዚህ ጋር ደግሞ ያለው ማይነስ 14x ወደዚህ ወስደው ፖዚቲቭ 14 አድርጌ ነው። ያኔ x ቀጥታ ማን እንደሆነ አወቅኩ ማለት ነው። x 14 ነው። አሁን እዚህ ቁጥር ላይ 14ን ተከታችሁ ብትሰሩ ሁለቱ ቁጥሮች እኩል መሆን አለባቸው እና ጊዜ ካላችሁ እንደውም ቼክ ማድረግ ትችላላችሁ ማለት ነው። 14 አይደል ያመጣነው 3 ታይምስ 14 አድርጋችሁ ሁለትን ቀንሳችሁ ለ5 ስታካፍሉ የምታመጡት 4 ታይምስ አድርጋችሁ ከምታበዙት ከዛ ከኤክሳችሁ ቫልዩ ጋር ኦቨር 7 ጋር እኩል መምጣት አለበት ነው። ይሄን ብታባዙ ስንት ይመጣል? 3 ጊዜ 4 12 3 ጊዜ 3 42 ይሆናል። 2 ስንቀንስበት 40 ይሆናል። ኦቨር 5 ስናደርገው ይሄኛው 40
ኦቨር 5 ይሆናል። በ5 1 በ5 8 አይደል? 8 መጣ። ይሄኛውን ደግሞ ስናባዛ 4ን በ4 ብናበዛ 16 4 ጊዜ 1 4 56 ይሆናል። ከዛ በኋላ 56ን ደግሞ ለ7 ብናካፍል ስንት እናገኛለን? ዞሮ ዞሮ 8 እናገኛለን አይደል? ስለዚህ በዚህ ቼክ ማድረግ ትችላላችሁ። ኤ ላይ ደግሞ ዩኒቨርሳል ሴቱን ተናገሩ ለተባለው ለነዚህኛዎቹ ያው 4 መሆን የለበትም፣ ኔጌቲቭ 1 መሆን የለበትም፣ 1 መሆን የለበትም። በተረፈ የፈለገውን ሪል ነምበር መሆን ይችላል ነው የምንለው ለዩኒቨርሳል ሴቱ። ለኢ ግን ምንም አይነት ዲኖሚኔተራችንን ዜሮ የሚያደርግ ነገር ስለሌለ ኦል ሪል ነምበር ነው የምንለው። ምንም ሪስትሪክሽን የለብንም። ኤፍን ደግሞ ስንሰራ እዚህ ጋር ኤክስ ማይነስ 5 ይሄ ደግሞ ኤክስ ፕላስ 5 ነው። አያችሁ ምልክት እንዳትሳሳቱ። ኤክስ ማይነስ 5 ይሄኛው ኤክስ ፕላስ 5 ይሄ ደግሞ ኤክስ ስኩዌር ማይነስ 25 ነው። ያ ማለት ትዝ ይላችኋል ኤ ማይነስ ቢ ኤ ፕላስ ቢ ሁለቱ ሲባዙ ይሄንን ነው የሚሰጡት ማለት ነው። ስለዚህ ፋክተራይዝ ስናደርገው ይሄኛው የዚህና የዚህ ፕሮዳክት መሆኑን እናውቃለን። እና ይሄ በጣም ኮመን ስለሆነ ብትይዙት በጣም ይመረጣል። ኤ ስኩዌር ቢ ስኩዌር ማለት ይሄንን ኤ ስኩዌር ቢ ስኩዌር አድርጌ ማስቀመጥ እችላለሁ ብላችሁ ኤክስ ስኩዌር ማይነስ 5 ስኩዌር አደርገዋለሁ። ያኔ ኤክስ ፕላስ 5 ኤክስ ማይነስ 5 አድርጌ ማስቀመጥ እችላለሁ ብላችሁ ይሄን ፋክተራይዝ ማድረጉ አይከብዳችሁ። እናደርጋለን ስናስቀምጠው ኤክስ ፕላስ 4 ኦቨር ኤክስ ማይነስ 5 ነበር። ይሄኛው ሲቀነስ እናደርግና 1 ኦቨር ኤክስ ፕላስ 5 ከዛ ከዚህ ኳልቱ በኋላ ያለውን ግን 10 አድርገን ኤክስ ፕላስ 5 ኤክስ ማይነስ 5 አድርገን ፋክተራይዝ አደረግነው ማለት ነው። በቃ ይሄ ነው ፋክተራይዜሽን። ያኔ ዩኒቨርሳል ሴታችንን አሁን ለመናገር አንቸገርም። ይሄንን ዜሮ የሚያደርጉትን ቫልዩዎች በሙሉ መርጠን መሆን የለበትም እንላለን። ስለዚህ ኤክሳችን መሆን የለበት አንደኛ ምንድነው 5 መሆን የለበትም። ሌላ ደግሞ ኤክሳችን መሆን የሌለበት ምንድነው ኔጌቲቭ 5 መሆን የለበትም። ለምን 5 ከተካን 0 ይሆንብናል ዲኖሚኔተሩ፣ ኔጌቲቭ 5 ከተካን 0 ይሆንብናል ዲኖሚኔተራችን። ስለዚህ ዲኖሚኔተሩን 0 የሚያደርጉትን ኤክስክሉድ እናደርጋለን። ይሄም አንድ አይነት ስለሆነ 1 5 እና ኔጌቲቭ 5 ነው መሆን የሌለበት። ከዛ ሰከንድ ስቴፓችን ላይ ደግሞ ፍራክሽኑን ለማጥፋት ምን እናደርጋለን? በኤልሲኤማቸው ኤልሲኤማቸው ማለት እዚህ ጋር ኤክስ ፕላስ 5 አለ፣ እዚህ ጋር ኤክስ ፕላስ 5 አለ፣ እዚህ ጋር ኤክስ ማይነስ 5 አለ፣ እዚህ ኤክስ ማይነስ 5 አለ። አንዳንዱን ነው የምንወስደው። ከዛ ፕሮዳክታቸው ማለት ነው ብዜታቸው። ልክ እዚህ ጋር የዚህ ብዜት የሆነው ሶስቱም የተለያዩ ስለሆኑ ነው አይደለ? ስለዚህ አሁን ደግሞ ብዜታቸውን ስንወስድ ማኑ ለኛ ፋክተር የሚሆነን ለዚህኛው ለኤክስ ፕላስ 4 ለሚለው የራሱ ኤክስ ማይነስ 5 አለው ከታች። እኛ ግን የምናበዛው በማን ነው? ስናበዛው በኤክስ ማይነስ 5 ታይምስ ኤክስ ፕላስ 5 ነው። ኤልሲኤማችን ይሄ ስለሆነ ማለት ነው። ኤልሲኤማችን የኤክስ ማይነስ 5 እና የኤክስ ፕላስ 5 ብዜት ነው። ሁለቱም ጋር አንድ አይነት ስለሆኑ ኤክስ ፕላስ 5ን አንዴ ከወሰድን በቃ የዛ ፕሮዳክት ነው ማለት ነው። ይሄ ግን የተለየ ቁጥር ቢሆን ኤክስ ፕላስ 6 ወይም ኤክስ ፕላስ 7 ቢሆን እሱንም እንጨምረው ነበር። ከዛ ደግሞ ዋቺ ደግሞ አንዳችን ደግሞ የራሷ ኤክስ ፕላስ 5 አላት። እሷንም የምናበዛት በማን ነው? በኤክስ ማይነስ 5 በኤክስ ፕላስ 5 በፕሮዳክታቸው ማለት ነው። 10ንም ስናበዛበት ተመሳሳይ ኤክስ ፕላስ 5 አለው የራሱ፣ ኤክስ ማይነስ 5 አለው የራሱ። እኛ ደግሞ የምናበዛው ደግሞ ተመልሰን በኤክስ ማይነስ 5 እና በኤክስ ፕላስ 5 ነው። ኤክስ እዚህ ጋር ብትቀያይሩትም ፕላስ 5 ማይነስ 5 ብትሉም ለውጥ የለውም። አሁን ይሄ ሁሉ ዓላማ ምንድነው? ፍራክሽኑን ለማጥፋት ነው። ይሄ በዚህ ጠፋልንና ይሄን ይሄ ይቀረናል ለዚህኛው ሳይድ። እዚህ ደግሞ ፕላስ 5 ይጠፋና ይሄ ብቻ ይቀረናል ከኔጌቲቭ 1 ጋር የሚባዛ። ይሄ ደግሞ ኮምፕሊትሊ ፍራክሽኑ ጠፋ ማለት ነው። በኤልሲኤም የምናባዛው ለዛ ብቻ ነው ማለት ነው። ያ ነው ፐርፐዙ። ከዛ ምን ይሆናል ማለት ነው? እዚህ ጋር የሚቀረን ኤክስ ፕላስ 4 እና ኤክስ ፕላስ 5 ብዜታቸው ይቀረናል። ሁለተኛው ላይ ደግሞ ማይነስ ስለሆነ መጠንቀቅ አለብን። በኔጌቲቭ 1 ነው የሚበዛው። ያ የሚባዛው ጎማን ነው። ኤክስ ፕላስ 5 ስለጠፋ ኤክስ ማይነስ 5 ነው እንዳለ የሚባዛው ማለት ነው። በቅንፍ ማድረግ መርሳት የለብንም። ከዚህ ኳልቱ በኋላ ደግሞ ይሄ ስለጠፋ ኦልሬዲ የቀረን 10 ብቻ ነው የቀረን ማለት ነው። አሁን በቃ ይሄን ጥያቄ እንደ መስራት ቁጠሩት። እንደምትገምቱት እንግዲህ ይሄ ፋክተራይዝድ የሆነ ኳድራቲክ ኢኩዌሽን ነው አይደለ? ሲባዙ ይሄና ይሄን የሆነ 20 ማለት ነው። ሲደመሩ ደግሞ የሁለቱ ድምር ደግሞ የሆነ 9 ነው አይደል የሚሆነው። ስለዚህ 9x አደርገዋለሁ። ከዛ ኤክስ ስኩዌር አድርጌ ወደ ኳድራቲክ መቀየር እችላለሁ ማለት ነው። ይሄንን ኤክስ ፕላስ 4 እና ኤክስ ፕላስ 5 ሲባዛ የሚሰጠን ይሄንን ነው። እናንተ ግን አይ እኔ ወደ ኳድራቲክ እንደዚህ አልመጣልኝም ካላችሁ ልክ እንደ ማንኛውም ፖሊኖሚያል መልቲፕሊኬሽን
እንደዚህ አድርጋችሁ x + 5 ታረጉና x በx ሲባዛ x ስኩዌር x በ5 ሲባዛ 5x 4 ደግሞ በx ሲባዛ 4x 4 ደግሞ በ5 ሲባዛ 20 ትሉና ስደምሩ ዞሮ x ስኩዌር + 9x + 20 ነው የምታገኙት። ስለዚህ ሁልጊዜ እዚህ ጋር የሚሆነው ቁጥሩ የሁለቱ ብዜት ነው። የቁጥሮቹ ብዜት 5 ጊዜ 4 20። እዚህ ጋር ደግሞ ከኤክስ በፊት የሚኖረው ደግሞ የቁጥሮቹ ድምር ነው። የ5 እና የ4 ድምር 9። ለምን ሲባዙ 20 ሲደመሩ 9 እያልን ፋክተራይዝ ስናደርግ የነበረውን ወደ ኳድራቲክ ወደ ኋላ መመለስ ማለት ነው። ከዛ እዚህ ጋር ደግሞ እቺኛዋ ኔጌቲቭ እንዳታሳስታችሁ ማይነስ ሁለቱንም ነው -x ይሄ ደግሞ -5 ሲበዛ ደግሞ +5 ይሆናል ኢኳልስ 10 ሆነልን። ከዛ ቁጥሩንም ወደዛ ወስደን ኳድራቲክ ለማድረግ ወደዚህ ብንወስደው እንላለን። እዚህ ጋር x ስኩዌር ይቀረናል። እዚህ ጋር ደግሞ 9x ላይ 1x ስንቀንስ 8x ይቀረናል። እዚህ ጋር ደግሞ 20 እና 5ን ስንደምር 25 ይሆናል። ከዛ ደግሞ 10ን ወደዚህ ወስደው -10 ኢኳልስ 0 ሆነ ማለት ነው። ከዛ ኳድራቲክ ቁጥር ከተሳሳትኩ እንግዲህ አደራ እናንተ በደንብ ትከታተሉልኛላችሁ፣ ኮሜንት አድርጉልኛላችሁ ከተሳሳትኩ። ሐሳቡ ግን ገብታችኋል። ከዛ ከ25 ላይ 10 ስንቀንሱ ደግሞ +15 ቀረ ኢኳልስ 0 ሆነ። ይሄን በኳድራቲክ ፎርሙላ መስራት ትችላላችሁ። ከፈለጋችሁ ደግሞ በፋክተራይዜሽን ሲባዙ 15 ሲደመሩ 8 ብለን ሲባዙ 15 የሚሰጠን ሲደመሩ ደግሞ 8 የሚሰጠን ስንል 3 እና 5 ይታየናል አይደል? 3 እና 5 ብናበዛው 15 ነው። 3 እና 5 ብንደምር 8 ነው። ስለዚህ ፋክተራይዝ ስናደርገው x እንልና 3 x እንልና 5 አድርገን ኢኳልስ 0 እንደማለት ነው። ከሁለት አንዳቸው 0 ካልሆኑ በስተቀር 0 አይሆንም ማለት ሁለት ፕሮዳክት ተባዝቶ 0 ለመሆን እንግዲህ አንደኛው ኤክሳችን መሆን አለበት -3 መሆን አለበት። ሌላ ደግሞ ኤክሳችን መሆን አለበት -5 መሆን አለበት። አሁን ሁለቱንም መልስ ብናስቀምጥ ፈተና ላይ ኤክስ ነው የምንሆነው። ስለዚህ መጀመሪያ ቶሎ ብለን ዶሜናችንን ወይንም ዩኒቨርሳል ሴታችንን እናያለን። መጀመሪያ ላይ ሪስትሪክት ያደረግነው ኤክስ ምን መሆን የለበትም ብለን ነው። ኤክስ 5 መሆን የለበትም። ኤክስ -5 መሆን የለበትም ማለት 0 እንዳያደርግብን። ስለዚህ እቺ -5 መልስ አትሆንም ማለት ነው። ስለዚህ መልሳችን ብለን የምናስቀምጠው ሶሉሽን ሴት ብለን መጨረሻ ስናስቀምጠው ኦንሊ -3 ነው እንጂ -5 አንከት